አፄ ዮሐንስ ዝግጅታቸውን ካጠናቀቁ በኋላ የጦርነት አዋጅ ሲያስነግሩ የአገሬ ሕዝብ ስማ፣ በወሎ በበጌ ምድር በጎጃም በሸዋ በዳር አገር ያለ ሁሉ ስማ፣ የእርስ በርሳችንን መጋጨት አጥንቶ ጠላት እስከ በራፋችን ደርሷል። እኔ እንደሆንኩ እምነቴ አንዲት ናት፣ ነፍሴም አንዲት ናት። በሕይወቴ ቁሜ የአገሬን መደፈርና መጥፋት አላይም አልሰማም። እኔን ጠልተህና ንቀ አገርን አስደፍረ ዝም ብትል በስጋ ትውልድ በነፍስ እግዚአብሔር እንደሚፈርዱብህ እወቅ። አገርህን ቤት ንብረትህን ርስትህንና ሚስትህን የሚያጠፋውን የግብጥን ጦር ልገጥም ሄጃለሁና ተከተለኝ። እኔም ብወድቅ የጎበዝ አለቃን መርጠ ተከላከል። ይህን ቃል ሰምተ እንዳልሰማ ይሆንክ ሁሉ አንተም ዘርህም እርጉመኑን ብለው ነበር። ጳጳሱም ለአገሩ ለሃይማኖቱና ለንጉሠ ነገሥቱ ክብር የማይሰለፍ እርጉም ይሁን ብለው አወገዙ። ከዚያ በኋላም አፄ ዮሐንስ ሰራዊታቸውን ከፋፍለው ሲመድቡ ሊጋባ ሉላ የፈለጉትን ያህል ጦር ይዘው በግንባር ቀደም እንዲዘምቱ ሲታዘዙ አሉላ ጫማ ስመው ትእዛዙን ተቀበሉና ከዚህ ቀደም ባደረግነው ጦርነት ከኔ ጋርና በሌላም ውስጥ ሆነው የተዋጉ ብላታ ገብሩ፣ ሻለቃ ራያ፣ ልጅ ፈንታ፣ ባሻ ተድላ፣ ባሻ መርሻ፣ ባሻ ደስታ፣ ባሻ ስረበላ ከኔ ጋር ሆነው እንዲዘምቱ ፍቃድ ይሰጠኝ ብለው ጠየቁ። አፄ ዮሐንስም ለጥቂት ጊዜ አሰብ አደረጉና ማለፊያ ነው። ምንም እንኳ ከዚህ በፊት በጀግንነታቸው የታወቁ ቢሆንም ለነገው ደግሞ የአንተንም አስተዋይነትና ቆራጥነት ይጠይቃል። ከእነርሱም ሌላ ወልደ ሚካኤል አብሮ ቀድሞ እንዲዘምት ተነጋግረን ምንም እንኳ ቢበድለኝም በዛሬው አስቸጋሪው ወቅት እርሱን አስረንና ወደ ኋላ ትተን ከመዝመት ከአንተ ጋር ቢዘምት የአማሴን ሕዝብም ደስ ይለዋል፣ የሚረዳንም ይሆናል ሲሏቸው አሉላ ለጥ ብለው እጅ ነስተው ሲወጡ አፄ ዮሐንስም የአማሴኑን ባላባት ደጃች ወልደ ሚካኤልን አስጠርተው በድፍረትና በእውቀት ሳይሆን ተንኮለኞች አሳስተው አገርህንና እኔን ከርተ ወደ ግብጥ ፊትህን በማዞር እንድትመከር ብዬ ከአጠገቤ ሆነ እንድትጠበቅ በማድረጌ ከስተትህ እንደተመለስክ ተረድቻለሁ። አሁንም ልብ ይስጥ፣ አመልክ አማረ አገርህን የሚወስድብ የለም። ግብጥም ማን አለብኝ ብሎ አገራችንን ሊይዝየውና መረብ ደርሷል። እኔም ተዘጋጅቻለሁ። አንተም በድዬ ቢሆን ይቅር በለኝ። ከኔም ጋር ዘምተህ የአማሴንን ሕዝብ አቅፈ ለክብሩና ለሃይማኖቱ ቁምለት ሲሏቸው ደጃዝማች ወልደ ሚካኤልም አደግድገው ቁመውበት ከነበረው ወደፊት ራመዳሉና ከአፄ ዮሐንስ ፊት በርከክ ብለው ከአሽከር ጥፋት ከንጉሥ ምሕረት የተለመደ ነው። እኔንም ያሳሳቱኝ ጌታዬ አውቀዋቸዋል። ትታሰራለህ፣ ትጋዛለህ ቢሉኝ እጅግ ተጨነቁ። ለዚህ ሁሉ ስህተት ያደረሱልኝንም እነማን እንደሆኑ አምላኩ ያውቃቸዋል። አሁንም ጌታዬ ከማሩኝ፣ ጌታዬ ባዘዙኝ ሁሉ እሰለፋለሁ፣ ለጌታዬና ለአገሬ እሰዋለሁ ሲሉ አፄ ዮሐንስም በይቅር ባይነት ዝንባሌ እየተመለከታቸው በል ተነሳ፣ ልብ ይስጥ፣ የአገርህን ክብር የአባቶችን አደራ ተጠንቅቀ ጠብቀው አሏቸው። የአማሴኑ ባለቤት ባላባት ደጃዝማች ወልደ ሚካኤል አፄ ዮሐንስ ከመንገሳቸው ቀደም ብሎ ሊከዱ ነው ተብሎ በመታማታቸው ተይዘው ከታሰሩ በኋላ እንደገና ከእስር ቤት ወጥተው በአይነ ቁራኛ እየተጠበቁ በመቀሌ ከተማ ውስጥ ሲኖሩ የግብፅ ጦር አዲኳላና ጉራ ከደረሰ በኋላ
ይቅርታ ተደርጎላቸው በሊጋባ አሉላ ውስጥ ሆነው እንዲዘምቱ ታዘዙ። አፄ ዮሐንስ ድንበር ጥሶ የመጣባቸውን የግብፅ ጦር ለመከላከል የኢትዮጵያ ሕዝብ እንዲከተላቸው አዋጅ ካናገሩ በኋላ ሊጋባ አሉላም የግንባር ቀደሙ ሰራዊት አዛዥና አዝማች ሆነው እንዲዘምቱ አዘዙ። አሉላ ጫማ ስመው አዲሱን ሹመት ተቀብለው ከወጡ በኋላ ወደ ግንባር ለመዝመት ዝግጅታቸውን ቀጠሉ። ከአፄ ተክለ ጊዮርጊስ ጋር በተደረገው ጦርነት አኩሪ ሙያ እየፈጸሙ በቅድሚያ እየተመረጡ ከነጭፍሮቻቸው ምርጥ መሳሪያ ተሰጣቸው። ከቤተ መንግስት ደረቅ ስንቅ ማለት በሶ፣ ጥሁሎ፣ አምባሻ፣ ሽምብራና ዱቄት ተዘጋጀ። በአሉላ አዛዥነት እንዲዘምት የተመረጠው ጦር ዝግጅቱ ከተጠናቀቀ በኋላ በተወሰነለት ሰፈር እንደተሰበሰበ ሊጋባ አሉላ ለሚያዘምቱት ሰራዊት ቀጥሎ ያለውን ንግግር አደረጉ። ጀግኖች ወንድሞቼ፣ የመጣብን ጠላት ከዚህ ቀደም ገጥመነው የማናውቅ ነው ስለተባለም አባቶቻችን እንደዚሁ ከመሰል ጠላት ጋር ገጥመው እያርገበገቡ እስከ ባህሩ አድርሰውታል። ከነርሱ በፊት የነበሩት ደግሞ ባህሩን ተሻግረው እስከ አረብ ሀገር ድረስ ዘምተው እንደነበር ከዚያም በግፍ የፈሰሰውን የወገን ደም እንደተበቀሉት አባቶቻችን ነግረውናል። እንግዲህ እንደዚህ የመሰለ የሚያኮራ ታሪክ ያለን የጀግኖች ልጆች ነንና የዛሬውንም ጠላት ወደ መጣበት ለመመለስ አይደለም የምንዘምተው፣ እዚሁ ነው ማስቀረት ያለብን። የሰፈረበትን አቅጣጫ ብዛቱን፣ ውሃ የሚያገኝበትን፣ ለማምለጥ የሚችልበትን መንገድ ሁሉ ተመልክተው አጣርተውና መርምረው የሚነግሩኝ ታማኞች ሰዎች ልኬ ስለነበረ ዛሬ ተመልሰው ማንኛውንም ነገር ነግረውኛል። የመረብን ወንዝ ከተሻገርን በኋላ ጠላትን በሁለት አቅጣጫ እንከበዋለን። በአንድ በኩል በጌታ ደጃዝማች ወልደ ሚካኤል የሚታዘዝ ሰራዊት ሲዘምት፣ በአንድ በኩል ደግሞ ባሻ ገብሩ አባ ጭቁን ከነ ሰራዊቱ ይሰለፋል። ግንባር ለግንባር ደግሞ ራስ ይሰለፋል። በሩቅ ማቅራራት፣ መንጫጫት፣ ከፊት ያለው ሲወድቅ መደናገጥና መሸሽ እንዳይታይብን ተጠንቀቁ። ይህን የዘነጋን እንደሆነ ጠላት በሩቅ በሚወረወር መሳሪያው ይጠምደናል። ከዚህ በፊት አፄ ቴዎድሮስ የጎበዝ አለቃ ሆነው ገና በበረሃ በነበሩበት ዘመን ከዚሁ ከግብጡ ጦር ጋር በቤጌ ምድር በኩል ጦርነት ገጥመው ድል ያደረጉት በዚሁ ዘዴና ጥንቃቄ ነው። ነገ ማታ ስንጓዝ አድረን ሌሊት መረብ ወንዝ አድፍጠን እናድርና ጠዋት ሰፈሩን እንከበዋለን አሉ። በዚሁ መሰረት የሊጋባ አሉላ ጦር በሶስት አቅጣጫ ተጉዞ መረብ ወንዝ ላይ አድፍጦ ጠዋት የመረብን ወንዝ ተሻግሮ አስቀድሞ በተወሰነው ስልት መሰረት የግብፅ ጦር የሰፈረበትን ምሽግ ከበበና ጦርነቱን ጀመረ። የግብፅ ጦር ታጥቆት የመጣውን በወቅቱ ዘመናዊ የነበረውን መድፍና መትረየስ ያስጎራው ጀመር። የምሽጉ አዛዥ የነበረው የዴንማርኩ ተወላጅ ኮሎኔል አርነር ድሩፕ በተማረው ወታደራዊ ስልት መሰረት በምሽጉ የነበረውን ተዋጊ አከፋፍሎ ውጊያውን ቀጠለ። የአሉላ ሰራዊትም በስልቱ በጀግንነቱና በአሮጌ ጠመንጃው የጠላትን ምሽግ ከቦ ያዋከበው ጀመር። በአጭር ሰዓቱ ውስጥም ቁጥራቸው 800 የሚሆኑ የግብፅ ወታደሮች አለቁ። የአሉላ ሰራዊትም ከመረብ ወንዝ ዳር የነበረውን ጠላቱን ከደመሰሰ በኋላ ወደፊት ገፍቶ በጉንዳ ጉንዲ ሸለቆ በምትገኘው ጉንደት በተባለችው ቀበሌ መሽጎ ወደ ነበረው የግብፅ ጦር ገሰገሰ። በዚያም ስፍራ 1300 ወታደሮች ደንበኛ እርድ ይዘው ይጠባበቁ ነበር። አሉላ
ከታማኞቹ የመረጃ ሰዎቻቸው ባገኙት ፍንጭ መሰረት ወታደሮቻቸውን ከፋፍለው አሰልፈው ጦርነቱን ገጠሙ። በዚያም ቦታ ከኢትዮጵያውያኑ ይልቅ የግብፅ ጦር እጅግ ምቹና የተሟላለት ነበር። ይሁንና የግብፅ ጦር እንደገና በትንትኑ ወጣ። እርግጥ ነው በዚህ ጦርነት ከ500 በላይ ኢትዮጵያውያን ጀግኖች መስዋዕት ሲሆኑ ከጠላት ወገን ደግሞ ያለቀው አልቆ 300 የሚሆኑ ሸሽተው አመለጡ። በግብፅ ምሽጎችም እስከ 2500 የሚሆን ስናድር ጠመንጃዎች፣ 16 ያህል መለስተኛ መድፎች፣ በርካታ ጥይቶች የኢትዮጵያ ሰራዊት አግኝቷል። በዚያ ወቅትና በዚያች ቦታ በተደረገው የትንቅንቅ ጦርነት ደጃዝማች ወልደ ሚካኤልም ከፍተኛ ጀብዱ ፈጽመዋል። በተሰለፉበት ግንባር የግብፅን ጦር ምሽግ ሰብረው ከገቡ በኋላ በሽሽት ላይ የነበረውንም ጠላት እየተከታተሉ አስቀርተውታል። ከ700 በላይ የሚሆን ስናድር ማርከዋል። በአሉላ አዝማችነት የተሰለፈው የኢትዮጵያ ጦር የግብፅን ምሽግ አጽድቶ ንጉሠ ነገሥቱን ተቀብሎ ፉከራው የጦር መሳሪያ ምርኮም ከንጉሠ ነገሥቱ ፊት ቀረበ። ሊጋ ባሉላም በመጀመሪያ የጦር ልብሳቸውን ለብሰው ከአፄ ዮሐንስ ፊት በርከክ ብለው ግብጡን ገዳይ ከነጥሩሩ ክንደ ብርቱ ልበ ኩሩ የጠላት ምሽግ አደባላቂ ጠላት ከማሪ ጠላት ወቂ የበዝብዝ አሽከር የጦር ከተፎ ነጭ ጦር ገዳይ በጠዋት ቀስፎ ግብጥ ማራኪ ከነመድፉ የበዝብዝ አሽከር አሉላ ወንዱ ብለው ፎክረው ሲነሱ አፄ ዮሐንስ ከተቀመጡበት ተነስተው አሉላን አቅፈው ሳሟቸውና ታጥቀውት የነበረውን ሽጉጣቸውን ከወገባቸው ፈተው ሸለሟቸው። ቀጥለውም ደጃዝማች ወልደ ሚካኤል የማረኩትን መሳሪያ ሁሉ አሸክመው ስናድራቸውን አቋምጠው ይዘው ከአፄ ዮሐንስ ፊት ተንበረከኩና ወዲያ ማሴን የጀግኖች ጀግና በአጭር ታጣቂ ባለጉተና አልቀረም ጠላት ሀገሬን ደፍሮ በሰራው ምሽግ አልዋለም አድሮ የበዝብዝ አሽከር የበዝብዝ ወንድም ግብጥ አባራሪ ግድም ለግድም የበዝብዝ ታማኝ የበዝብዝ ሎሌ ጠላት ሰባሪ እንደብርልኝ ብለው ሲፎክሩ አፄ ዮሐንስ አቅፈው ሳሟቸውና የራሳቸውን እንግት ሸለሟቸው። ከዚያ በኋላ አፄ ዮሐንስ የጦር አለቆቹንና መኳንንቱን ሰብስበው ምክር አደረጉ። የስብሰባውን ፍሬ ነገር በሰራይና በሐማሴን ሰፍሮ የነበረውን ርዝራዥ የግብፅ ጦር ጠራርጎ ለማስወጣት እንዴት እንደሚቻል ስልት ለማውጣት ነበር። በዚህን ጊዜም ሊጋ ባሉላ በደጋው ክፍል የሰፈረው ጠንካራ ምሽግ ሰርቷል፣ በሩቅ የሚከላከል መሳሪያም ጠምዷል፣ የውሃና የስንቅ ችግርም የለበትም። ስለዚህ አሁን ፊታችንን ወደ እርሱ ብናዞር ከጭንቀቱ ብዛት የተነሳ አጠንክሮ ሊወጋን ይችላል። ይሁንና መቼም ቢሆን ከእጃችን ሊያመልጥ አይቻለው። በበጎስና በምጽዋ የሚገኘውን የግብፅን ጦር ገስግሰን ብንገጥመው ግን ስሩን ነቃቅለን እንጥለዋለን ማለት ነውና የጀግኖቻችን ወኔ ሳይበርድ ወደዚያው ብናመራ የሚተካም ቢኖር ሳይጠናከር እንደርስበታል። እንደኔ ከሆነ በዚህ ብንስማማና ጉዞውን በአስቸኳይ ብንጀምር ይሻል ይመስለኛል አሉ። እግዚአብሔር ይባርክ፣ የሚደገፍ ሐሳብ ነው አሉ ራስ ባሪያውም ቀጠል አድርገው። ለመሆኑ በበጎስና በምጽዋ ምን ያህል ጦር እንዳስቀመጠ የታወቀ ነገር አለ ብለው ባልገዳሪያም ጠየቁ። ያስቸግረን፣ በጥቂት ቀናት ውስጥ ልንደርስበት እንችላለን። ያስቸግረንም፣ በጥቂት ቀናት ውስጥ ልንደርስበት እንችላለን አሉ ሊጋ ባሉላ። አፄ ዮሐንስ በዚህ ጉዳይ ላይ
ከየመኳንንቱና ቶቹና ከየጦር አለቆቹ የተሰነዘሩትን ሐሳቦች ካዳመጡ በኋላ ግራ ቀኙን እየተመለከቱ ሐሳባችሁ ሐሳቤ ነው እንዳላችሁት በጎስንና ምጽዋን ነቅተን መጠበቅ ይገባናል። በተለይም ምጽዋ ጉሮሯችን ናት። ፍጡር የሆነ ሁሉ ጉሮሮውን ከታነቀ እስትንፋስ አይኖረው፣ በዚያው ያልቅለታል። ልብ ብላችሁ እንደሆነ ጠላታችንም ዋናው ዓላማውና ሐሳቡ ይኸው ነው፣ የእኛን ጉሮሮ ለማነቅ ነው። ይህንን ሐሳቡን በመረዳታችንም ነው ይህ ሁሉ ትንቅንቅም ለዚሁ ነበር። ዛሬ እንደተሞከረው ሁሉ ነገ እንዳይደገም ከወዲህ ነው መሽቀዳደም። እንግዲህ በዚህ ሐሳብ ወደ በጎስም ሆነ ወደ ምጽዋ ብንዘምት የሚደርሰውንም ጉዳት አብሮ ማየት ተገቢ ነው። ምክንያቱም በምጽዋ በርካታ የውጭ አገር ሰዎች ይኖራሉ። ጠላት ስንፈልግ እነሱንም አብረን መውጋታችን ነውና እስቲ ምከሩበት፣ እንነጋገርበት አሉ። በዚህ ጉዳይ ምክክር ከተደረገ በኋላ ወደ በጎስም ሆነ ምጽዋ የሚደረገው ዘመቻ ለሌላ ጊዜ ተላልፎ ሐማሴን ላይ አንድ ታማኝና ጠንካራ ሰው ተመርጦ የጦር አበጋዝ እንዲሾም ተባለ። አፄ ዮሐንስ በተደረገው ምክክር መሰረት ሊጋባ ሉላ ሹም እንዲሆኑ ሾሟቸው። በዚህም ሹመት የተነሳ በቤተ መንግስቱ ታላቅ ጉርምርምታ ተስተጋባ። በተለይ ልጅ ደበበና ደጃዝማች ወልደ ሚካኤል ከቅሬታና ከጉርምርምታ አልፈው ተቃውሟቸውን በግልጽ አሰሙ። ለአንድ የገበሬ ልጅ የጦር አበጋዝነትን ያህል ሹመት እንዴት ይሰጣል? ከመኳንንቱ የበለጠ ምን ሰርቷል? እነዚህ ቃላት ከቤተ መንግስቱ ግቢ ወጥተው ትግራይን አልፈው በመላዋ ኢትዮጵያ እንዲያስተጋቡ ሆነው ጉዟቸውን ጀመሩ። በተለይ ደጃዝማች ወልደ ሚካኤልማ ለዚህ ነው እንዴ እየታገልነውና የደከምነው? ዘሬን እያወቁ ስራዬን እያዩ እንዴት በአንድ ገበሬ ልጅ ታዘዝ ብለው በላይ ላይ ይሾማሉ? በእርሱ ስር እንዴት ተቆረጥ ይሉኛል? ካሉም ከመሰላቸውም መቼስ ምን ይደረጋል? የሀገራችንን በረሃ እንደው ያደግኩበት ነው አውቀዋለሁ ብለው ተከሱ። ይህ ወሬ ከንጉሠ ነገሥቱ ጆሮ በመድረሱም የማረኩትን የጦር መሳሪያ ሁሉ ለጦር አበጋዙ ለሊጋባ ሉላ እንዲያስረክቡ ታዘዙ። ከዚያ በኋላ ደጃዝማች ወልደ ሚካኤል ከአፄ ዮሐንስ ጋር ሆድና ጀርባ ሆኑ። ጉንደት ላይ መሽጎ የነበረው የግብፅ ጦር በጥቅምት ወር ድል ከሆነ በኋላ በታኅሳስ ወር ላይ ደግሞ የተዋረደ ክብሩን ለመመለስ ሲል እስከ 20 ሺህ የሚገመት ጦር እጅግ ዘመናዊ መሳሪያ ታጥቆ ምጽዋ ገባ። ምጽዋ እንደገና በመያዟም አፄ ዮሐንስ እጅግ ተናደዱ። ምጽዋ ለንጉሠ ነገሥትነታቸው ጽናትና ብርታት የጦር መሳሪያ የሚያስገቡት ዋናዋ በራቸው ነበረችና ሊጋባ ሉላ ዝግጅታቸውን አጠናቀው ከመቀሌ ወደ ሐማሴን ከመሻገራቸውም በላይ በፊት የደረሰው የግብፅ ጦር ገስግሶ የመረብን ወንዝ አካባቢ ያዘ። በዚህ ጊዜ አፄ ዮሐንስም ሌላ ወሬ ደረሳቸው። ደጃች ወልደ ሚካኤል 2000 ጦር አስከትለው ለግብፅ ጦር ገቡ። በዚህም ነገር እጅግ አዘኑ። በጥቅምት ወር በተደረገው ጦርነት ለአገሩ ነፃነትና ክብር ተሰልፎ የግብፅን ጦር ያርገበገበ እንደ ወልደ ሚካኤል ያለ ጀግና ውሎ ሳያድር በታኅሳስ ወር ከነሰራዊቱ ለጠላት እጁን ሲሰጥ በግብፅ ሰፈር ደስታ፣ በዮሐንስ ቤተ መንግስት ደግሞ ቅሬታንና ጸጸትን አስከተለ። ከእንግዲህ ወልደ ሚካኤልን ለመመለስ ምን የሚደረግ ስራ አለ? ምን ታስባላችሁ? ብለው አፄ ዮሐንስ መኳንንቶቻቸውን ምክር ሲጠይቁ የዮሐንስን
ካባና ላንቃ ወርውሮ የግብፅን ጥብቆ አጥልቆ የዮሐንስን ግቢ ጠልቶ አገሩን ከርቶ ከሄደ በኋላ ትላንት የወጋውን ጠላት ዛሬ ማረኝ ብሎ ከገባለት በኋላ ምን የሚደረግ ነገር ይኖራል? እንዲያው ለትዝብቱ ያህል ግን የአባታችንን ቃል በታማኝ ሰው እንላክበት በኋላ ትውልድ እንዳያዝን ለማለት እንጂ ፍሬ የሚኖረው እንኳን አይመስልም ሲሉ ባልገዳሪያ አሉላ ቱግ ብለው ቁጣ በተጫጫነው አነጋገር ይሄድ ለኛ ረፍት እንጂ ጉዳትነት የለው። ከማዕከላችን ሆኖ በንቀትና በጥላቻ ከሚመለከተን መሄዱ ይሻለናል። አንድ ወልደ ሚካኤል ቢሄድ ሐማሴን እንደሆነች ሺህ ወልደ ሚካኤልን ወልዳለች። እርሱ ያሳዝናል። እርሱ ለዘሩ ለትውልዱ ያሳፍራል እንጂ አገራችን ጀግና እንዳታጣ ነው። ከዮሐንስ ቤት አሽከር እንዳይጠፋ ነው። አሁንም በሚያምኗት በጽዮን ይሆንቦ ቅር አይበሉ። እኔም ልሄድና የጠላቱን ክምር ላሳዩ አሉ ፉከራም እየተጫጫናቸው። ለመሆኑሳ ምን ቀረብኝ ምን ጎደለብኝ ብሎ ነው በዚህ በክፉ ቀን ከድቶን የሄደው? ምክንያቱ ታውቋል ብለው ጠየቁ ራስ ባይ። አመል ነው የጎደለው። ታማኝነትና ትዕግስት ነው የጎደለው። የአባቱን ሀገር አልነሳውት፣ ከሽልማት አላስቀረውት። ምን ጎሎበት ምን ቀርቶበት አሉ አፄ ዮሐንስ እንደመተከዝ ብለው። ድንገት የማረኩትን መሳሪያ ለምን አስገባ ተባልኩ ብሎ ቅር ተሰኝቶ እንደው አሉ ባልገዳሪያ። ምን ያደርግለታል መሳሪያ ማከማቸት? ጠላት አልተነሳበት። 2000 ጦር መቼ ያነሰውና? ደሞ ምን የዮሐንስ የመሳሪያ ደሃ አይደለውም እኮ። አነሰኝ የጨመርልኝ ቢለኛ አልከለክለውም ነበር ብለው ንጉሠ ነገሥቱ ራሳቸውን እያወዛወዙ ከንፈራቸውን ሲነክሱ አሉላ ከተቀመጡበት ተነሱና የጀግና ደሃ አይደሉም ጌታዬ፣ ወርቅ ትንፋሾን ብቻ ያሰሙ፣ ዛሬውኑ ልገስግስበት ሲሉ ባልገዳሪያም እንዳሉላ ቁጣቸው እየተናነቃቸው ቀስ በል አትቸኩል፣ በመጀመሪያ ወልደ ሚካኤልን ለመመለስ የሚቻልበትን ብልሃት ብንፈልግለት ይሻላል አሉ በድሮ አሽከሮቻቸው ላይ አይኖቻቸውን አፍጥጠው። አሉላም የባልገዳሪያን ፍጥጫ ገሸሽ አድርገው በአገር ላይ ጠላት ሰፍሮ መድፍ አነጣጥሮብን የከዳና ያኮረፈ እንዴት እንለምናለን? ጀግና ሞልቶ መሳሪያ ተከምሮ ምን ቸግሮን ነው? ኢትዮጵያን ከርቶ ዮሐንስን አታሎ ከጠላት የተወሸቀ ሰው ለምኖና አባብሎ ለመመለስ ማሰብ ውርደት አይደለም። ወልደ ሚካኤል ረክሷል። ከእንግዲህ ወዲያ ከዮሐንስ ግቢ ገብቶ ከኛ ጋር ማዕድ ሊቀርብ አይሆንለት አሉ የብስጭት መንፈስ እየተጫጫናቸው። ያኮረፈ ታርቆ ቢመለስ ጉልበቱ ይበረታና ጠላት ያፍራል፣ አንድነት ይጠነክራል አሉ አራያ ድምፁም የድሮ አሽከራቸውን ባፈጠጡ አይኖቻቸው እየገረፉ። ብዙ ያኮረፈና የከዳ ለምኖ ጦርነትን ያህል ከባድ ጉዳይ ከመግጠመ ታማኝ ወኔው የጋለ ጥቂቱ ይበቃል ጌታዬ አሉ አሉላ በበኩላቸው ለመቆጣት እየከጀላቸው። በዚህ ጊዜ አፄ ዮሐንስም ከላያቸው ላይ ሰፍኖ የነበረውን አርምሞ ገፈፉና ጌታ ግድ የለም የአሉላን ሐሳብ ችላ አንበለው፣ ያኮረፉትንም ሆነ የከዱትን ኢትዮጵያ ትፋረዳቸው። እኛ ግን በእምነታችን ጸንተን በቆራጥነት እንዘምታለን፣ ፈጣሪያችንም አሳልፎ ለጠላት እንደማይሰጠን እንተማመናለን ብለው ወደ አሉላ ደግሞ ዘወር አሉና ነገውኑ አዋጅ ይነገራል፣ ከአዋጁም በኋላ ቀድሜ የምዘምተው አንተ ነህና ተዘጋጅ ሲሏቸው አሉላ ከንጉሠ ነገሥቱ ፊት በርከክ አሉና እኔ አሽከር፣ እኔ ታማኝ፣ እኔ አንተ አሽከር አላሳፍርህም፣ ለጠላት ጀርባዬን አላሳይም፣ እጄንም አልሰጥም፣ ክብርህን አላስደፍርም ብለው
የንጉሠ ነገሥቱን ጉልበት ስሞ ሲወጡ ትላንት የተወለደ ልጅ ትላንትና በእጃችን እያጎረስን ያሳደግነው ልጅ ይህን ያህል የአእምሮ ብሩህነት፣ ይህን ያህል ቆራጥነት፣ ይህን ያህል ወንድነት ለሰሚው የሚያስገርም ነው። አሁንም እግዚአብሔር ቀኙን ይስጠው ሲሉ ባልገዳሪያ ንጉሠ ነገሥቱ ቀበል አደረጉና እግዚአብሔር ክንዴን ለማጠንከር ሲል የፈጠረልኝ ልጄ ነው። ታዲያ ምን ይሆናል? ብቻውን ሆነ። እርሱን የመሳሰሉ 2 እና 3 ቢኖሩ ይኖሩ በየሰበቡ የሚያኮርፍ የአገሬን አፈር የሚቆነጥር ባልነበረም ነበር። ታዲያ ምን ይሆናል? ለመድኃኒትነት የተፈጠረ እርሱ ብቻ ሆነ አሉና አፄ ዮሐንስ ትክዝ ብለው ቆይተው ዳሩ እርሱንስ ቢሆን ቀናተኛና ምቀኛ አላስቀምጥ ብሎት የለም ሲሉ ባልገዳሪያ ቀበል አደረጉ። ይኸው እኮ ነው ያበረታው። ያለዚያማ ዋዘኛ ፈዘዘኛ ይሆን ነበር። ታዲያ እንዲህ የመሰለውን ባለሙያ ካልጠበቁት የከፋ አወዳደቅ ይወድቃልና አንተው ጠብቀው። ጥንቱንም ለአንተ ሳሳልፈው ከጠበቅከው ይጠብቅሃል ብዬ እኮ ነው አሏቸው። በጥቅምት ወር 1866 ጉንደት ላይ እንደ ሸክላ የተሰባበረበትን የጦር ኃይሉን ክብር ለማደስና እንክትክት ብሎ የወደቀውን የመንግስቱን አቋም ለመጠገን ሲል ጠዲብ እስማኤል በዚያው ዓመት በየካቲት ወር ላይ ለሁለተኛ ጊዜ በልጁ በሙላይ ሐሰን ፓሻ ጠቅላይ አዛዥነትና በምርጥ አውሮፓውያንና ግብፃውያን የጦር መኮንኖች አዋጊነት የላከው ቁጥሩ ወደ 20 ሺህ የሚጠጋው ጦሩ ከአስመራ በስተደቡብ 40 ኪሎ ሜትር ጉራ በከተባለው ቦታ ደርሶ ምሽጉን በሁለት ቦታ ላይ ጠንክሮ ሰራና ሰፈረ። በዘመኑ ግብፅ 500,000 ፓውንድ ስተርሊንግ ወጪ አድርጋ የላከችው ጦር በዘመኑም ተሻሽሎ የተሰራውን ልዩ ከባድና ቀላል መሳሪያ የታጠቀ ነበር። አፄ ዮሐንስ በአዋጅ ያስከተቱትን ሞፈር ሰቀል ጦር አዘጋጅተው በግንባር ቀደሙ አዝማች በሊጋባሉ ላይ ያዘመቱት ጦር ጉራ ላይ ደረሰና ከመሸገው ጠላቱ ጋር ጦርነት ገጠመ። ምንም እንኳን ከቀበሌው አቀማመጥ በተጨማሪ የተሰራው ምሽግ እጅግ ጠንካራና በቀላሉ ለጥይትም ሆነ ለወታደር የማይደፈር ቢሆንም በዘመኑ ዘመናዊ የነበሩትን መድፍ፣ መትረየስና ጠመንጃ በምሽግ ውስጥ የጠመደ ቢሆንም በዘመኑ ዘመናዊ የጦር ትምህርት የተማሩ አዝማቾች ቢኖሩትም የግብፅ ጦር የኢትዮጵያን ጀግኖች ወኔና ቅልጥፍና ሊመክት ባለመቻሉ በግንባር ቀደሙ በአሉላ ሰራዊት እንደገና ፍርክስክስ ወጣ። ዋናው የጦር አዝማችም ተማረከ። የተረፈው ጥቂት ወታደርም መሳሪያውን እየጣለ የዘመናችንን ትሬን ታኳትሮ በሚያስደንቅ ፍጥነት እየተሽቀዳደመ አመለጠ። በዚህም ጦርነት ግብፅ 15,000 የሚሆኑ ወታደሮቿን አጣለች። በጦር መሳሪያም በኩል 39 ከባድ መትረየሶች፣ 15,000 ልዩ ጠመንጃዎች ሲማረኩባት 40 ሺህ የሚሆኑ ግመሎችና በቅሎዎችም አልቀውባታል። በዚህ ዕለት በጦርነቱ ከወደቀውና ቁጥሩ እስከ 2,000 ያህል ይሆናል ተብሎ ከተገመተው የኢትዮጵያ ሰራዊት መካከልም የባዕድ መንግስት ጦር አገሬን ሲረግጣት አላይም አልሰማም ብለው ከጦሩ ጋር ተሰልፈው ሲያዋጉ የሚሸሸውን ሲገዝቱ የነበሩት አቡነ አትናቴዎስ ይገኙበት ነበር። ሊጋባሉላ በግብጾች ምሽግ ዙሪያ እየተዘዋወሩ የጀግኖችን ሬሳ ሲያስነሱም የታላቅ ወንድማቸውን የባሻ የገብረ ማርያምን ሬሳ ከአንድ ደጎራ ስር ስናድሩን ወደ ጠላቱ እንዳነጣጠረ ወድቆ አገኙት። በደግ አድርገው ተመለከቱት።
ግንባሩን ከሁለት ላይ ተመቷል። በደም የተበከለውን ጀግና ሬሳ እቅፍ አድርገው የእንባ ዘለላዎቻቸውን ሲያወርዱ ወታደሮቻቸው ደርሰው ከሬሳው ላይ ሲያላቅቋቸው ታሪካችን የሆነው እየጣሉ መውደቅ ነው። የክብርና የመስዋዕትነት ሞት ማለትም የሆነው በክብር ቀደመኝ እንኳን በጀርባው በኩል ተመቶ አላገኘሁት ብለው በግል አሽከሮቻቸው አሸክመው ወደ ትውልድ መንደራቸው ወደ መነዌ አስወስደው ቀበሩት። በዚያ ጦርነት የወደቁት ኢትዮጵያውያን ደምና አጥንት፣ በዚያ ጦርነት በልበ ሙሉነት የተዋጉት ኢትዮጵያውያን ጀግንነት፣ በዚያ ጦርነት ላባቸውንና እንባቸውን ያፈሰሱት ኢትዮጵያውያን ድካምና ጥረት፣ በዚያ ጦርነት ለዘመተው ሰራዊት ስንቅ የሰነቁ ኢትዮጵያውያን ደጀንነት፣ በዚያ ጦርነት ለዘመተው ሰራዊት ምግብ ጭነው ውሃ ቀርተው ያቀበሉ ኢትዮጵያውያን ጭንቀትና ጥበት፣ ያ ሁሉ ተዳምሮ በግብፅ መዳፍ ልትገባ የነበረችውን ኢትዮጵያን ታድጎ በዘመናዊቷ ኢትዮጵያ ታሪክ ውስጥ አንጸባራቂውን ምዕራፍ ለመክፈት የተቻለው በዚያ የጦርነት ውጤት ነው። ያ ጦርነት በተለይ የአሉላን ማንነት በይበልጥ አጉልቶ አሳየ። ከዚያ ጦርነት በኋላም ነበር አሉላ የጎራ አንበሳ የሚል ሙገሳ ከጦር አበጋዝነቱ ላይ የተጨመረባቸው። ለጌታ የጠላት ድግስ ማቆየት አይገባም ብለው የግብፅን ጦር በመጀመሪያ ገጥሞ እንደበታተኑት በራሳቸው በንጉሠ ነገሥቱ የሚመራው የኢትዮጵያ ጦር ከመድረሱ በፊት ባስገኙትም ውጤት በአፄ ዮሐንስ ዘንድ ልዩ ተወዳጅና ተደማጭነት አግኝተውበታል። አፄ ዮሐንስ ከጉራ ጦርነት በኋላ ሐማሴን ውስጥ ሰነባብተው ወደ አድዋ ተመልሰው መኳንንቶቻቸውንና የጦር አበጋዞቻቸውን በአዋጅ የከተተውን ሞፈር ሰቀል ሰራዊታቸውን ሰብስበው ለዚህ ጦርነት ከወሎ፣ ከቤጌ ምድር፣ ከጎጃምና ከሸዋ የመጣችሁትን ጀግኖች ቆራጥነት ትውልድ የማይረሳው ነው። ከእንግዲህ ወዲያ የሀገራችን በሯ ሲደፈር እናንተንም ልጆቻችሁንም ትጠራለችና ችላ እንዳትሏት አደራ በሰማይ አደራ በምድር ብለው ኢትዮጵያን ለኢትዮጵያውያን አደራ ሰጥተው ሰራዊታቸውን አሰናበቱ። ምንም እንኳን አፄ ዮሐንስ ጉንደትና ጉራ ላይ የግብፅን ሰራዊት 2 ጊዜ ጦርነት ገጥመው ድል ቢያደርጉትም ግብጾች በምዕራባዊና በምስራቃዊ ሰሜን ግዛት በአንዳንድ ቦታዎች ላይ ተበታትነው ይኖሩ ስለነበርና በወቅቱም አውሮፓውያን በኢትዮጵያ ላይ የነበራቸውን ልዩ ትኩረት ተረድተው ስለነበር የአገሪቱን ዳር ድንበር በሚገባ ለመጠበቅ እንዲቻል የጎራውን አንበሳ ራስ ብለው የሐማሴን ገዢ አድርገው ሾሟቸው። አሉላ የራስነት ማዕረግ ባገኙበት ዕለትም ባደረጉት የሹመት ማስመረቂያ ግብዣ ላይ ከነበሩት አዝማሪዎች አንዱ ቀጥሎ ያለውን ግጥም አበረከተ። እልል ይሉ ነበር መረብ ጉንዳ ጉንዴ፣ በግብፅ አንገት ሲስቅ የአሉላ ጎራዴ። የአሉላ ጎራዴ ይቀላል ስለቱ፣ ሐሰን ፓሻን ማርኮ ሲያጠልቀው ባንገቱ። አሉላ ለጌታው ለዮሐንስ አልጋ፣ ድል በቀኙ ነበር በነጋ በነጋ። በዚህ ጊዜ አሉላም ለአዝማሪው አንድ ስናድር ጠመንጃ ሸለሙት። ራስ አሉላ በድል አድራጊው ሰራዊታቸው ታጅበው በታላቅ ግርማና አስፈሪነት አሸብርቀው በየደረሱበት ሆታና እልልታ ያስተጋባላቸው የመረብን ወንዝ ተሻግረው ድባርቅ ከተባለችው ጥንታዊት መንደር ሰፉ። ህዝቡንም ሰብስበው ግብር ካገቡ በኋላ ቀጥሎ ያለውን አዋጅ ተናገሩ። ጀግናው የአገሬ የሐማሴን ህዝብ ስማ፣
በድሮ ዘመን የቱርክ ጦር እስከዚህ ድረስ መጥቶ ያወረደውን ጥፋት ታውቃለህ። ቱርክ ቤትን እያቃጠለ ሚስትህን እየቀማ እያረከሰ የፈጸመብህን ግፍና ያደረሰብህን ውድቀት ታውቃለህ። የአገሩ መደፈር የሕዝቡ መዋረድ ያስቆጣው ስመጥሩ ጀግናው ዕቁበ ሚካኤል ጠቋር የተባለው ልጅ 80 ጀግኖች አስከትሎ በመንገድ ሸምቆ ግፈኛውን የቱርክን ጦር ገጥሞ እስከ ምጽዋ እንዳባረረው ታውቃለህ። ከዚያ በፊትና ከዚያም በኋላ ነገስታቱ ያደረጉትን ጦርነት ሁሉ ታውቃለህ። ዛሬም የግብፅ ጦር እንደ ቱርክ ጦር ቤትህን፣ ንብረትህን፣ ሚስትህን ሊቀማ መጥቶ የደረሰበትን ውርደት ይሄው አይተኸዋል፣ ሰምተኸዋል። በር እንዲጠብቅ አገርና ሕዝብ እንዲያስከብር ከንጉሠ ነገሥቱ አደራና ሹመት የተቀበለው ደጃዝማች ወልደ ሚካኤል አገሩን ከርቶ ከጠላት ከግብፅ ጋር ተሰልፎ ወቅቶን ጌቶቹን ስናስቀራቸው እርሱ ፈርጥጦ አምልጧል። ይህም ሳይበቃው ንጉሠ ነገሥቱ የሾሟቸውን ደጃዝማች ኃይሉን ከመንገድ ላይ ሸምቆ ገድሏቸዋል። አሁንም በሐላልና በበጎስ ውስጥ ሆኖ ሕዝብ እያስጨነቀ የግብፅን ጦር ለማስመጣት የሚሰራውን ግፍ ሁሉ የምትሰማውና የምታየው ነው። እኔም እርሱን ለመያዝ በገባበት እገባለሁና ገበሬም ሆንኩ ነጋዴ አርፈህ ረክተህ ስራህን ስራ። ወልደ ሚካኤልን የተከተልክ የእኔም የዮሐንስም የአገርህም ጠላት መሆንህን ወቀው አሉ። የራስ አሉላን አዋጅ የሰማው ሕዝብም በእልልታ ተለያየ። ደጃዝማች ወልደ ሚካኤልም በበኩላቸው የራስ አሉላን ዝናና አዋጅ ከምንም የማይቆጥሩት መሆናቸውን ለማሳወቅ ከቆላው ቀበሌ ወደ ደጋው ሐማሴን ወጥተው ሕዝቡን መዝረፍ ጀመሩ። ራስ አሉላ የሕዝቡን ሁኔታ እየተከታተሉ ወታደራቸውን እያዘጋጁ ወልደ ሚካኤልን በእርቅ እንዲገቡላቸው ውስጥ ውስጡን እየተላላኩ ሕዝቡ በእርሳቸውና በንግዱ ሥራው ላይ ብቻ እንዲያተኩር እያደፋፈሩና እየመከሩ ቆዩ። መቀመጫቸውንም ከድባሯ ወደ አዲ ተክላይ አዛወሩ። ደጃዝማች ወልደ ሚካኤል በየወረዳውና በየመንደሩ እየተዘዋወሩ ከሚፈጽሙት ዘረፋና ቅጣት የተነሳ ሕዝቡ በመቸገሩ ከያለበት እየነቀለ ወደ ራስ አሉላ ሰፈር መከማቸት በመጀመሩም ራስ አሉላ በይበልጥ እየተቸገሩ ሄዱ። የደጃዝማች ወልደ ሚካኤልንም አድራጎት ለመክታት ዋና ዋናዎቹን የጦር አለቆቻቸውን ሰብስበው በአሁኑ ወቅት ያጋጠመን ችግር የተደራረበ ነው። በዚህ በኩል ወልደ ሚካኤል በሕዝቡ ላይ የሚያደርሰውን ችግር ታውቃላችሁ። ግብጾችም ምጽዋ ላይ ሆነው እርሱንና ሌሎችንም ባላባቶች እያታለሉ መሳሪያና ገንዘብ እየሰጡ የሚያስፈጽሙብን ግፍ እየበዛ መጥቷል። በዚህ በኩል ያለን ችግር ሲሆን በንጉሠ ነገሥቱም በኩል ሌላ ችግር አለባቸው። ንጉሥ ምኒልክ እሺ ገብራለሁ ወይ አልገዛም ብለው ያሳወቁት ነገር ባለመኖሩ ጉዳዩ አሳሳቢ የሆነ ተገኝቷል። ምናልባት ወደ ሸዋ የምንሄድ ከሆነ ደግሞ በዚህ በኩል ያለውን ችግር እንዳለ ትተነው መሄድ አይቻለንም። ግብጾችን በመጽዋ ወልደ ሚካኤልን በሐማሴን አስቀምጠን ብንሄድ ያው የትላንቱ እልቂት ለሶስተኛ ጊዜ መድረሱ ማይቀር ነው። እንግዲህ በየበኩላችሁ የሚታያችሁን ሐሳብ እንድትነግሩኝ ብዬ ነው የጠራኋችሁ አሉ። ለደቂቃዎች ያህል ዝምታ ሆነ። የጦር አለቆቹ የእርስ በርስ መታየትና መጠቃቀስ ጋብ ሲል ብላታ ገብሩ አባ ጨቁን ተነሱና
ደጃዝማች ወልደ ሚካኤል በሕዝቡ ላይ ይህን ሁሉ ግፍ እያስፈጸሙ በዝምታ የምናየው ለምንድን ነው? ይኸውና ሕዝቡ ከየመንደሩ ሸሽቶ እዚሁ ሰፍሯል። የንጉሥ ምኒልክ ሁኔታ ቁርጡ እስኪለይ ድረስ ትላንትና አባቶቻችን ከቱርክ ጋር ዛሬ ደግሞ ከግብፅ ጋር ይህን ሁሉ ደም ተፋሰናል። ታዲያውን ደግሞ ደጃዝማች ወልደ ሚካኤል ይህን ሁሉ ግፍ ሲሰሩ እያየን መዘግየቱ አግባብ ስላልሆነ ከደጃች ወልደ ሚካኤል ጋር ጦርነት ስንገጥም ይታየኛል አሉ። ብላታ ገብሩ አባ ጨቁን የራስ አሉላ የጦር አበጋዝ ናቸው። ከአፄ ተክለ ጊዮርጊስ ጋርም ሆነ ከግብፅ ጦር ጋር በተደረገው ጦርነት ባሳዩት ጀግንነትና ባስቆጠሩት ምርኮ የአሉላ ቀኝ እጅ እየተባሉ መጠራት ጀምረዋል። በዚያች ዕለትና በዚያም ስብሰባ ያቀረቡትን ሐሳብ የጦር አለቆቹ ስለተስማሙበት ራሳቸው በቂ ጦር ይዘው ደጃዝማች ወልደ ሚካኤልን እንዲከታተሉ ታዘዙ። በዚያ ወቅት ደጃዝማች ወልደ ሚካኤልም በበጎስና በምጽዋ የነበሩት ግብጾች በሚሰጧቸው ድጋፍ እየተረዱ ከየመንደሩ የዘረፉት ቁጥሩ ከ5000 በላይ የሚሆን የእርድ ከብት አከማችተው በጊንዳ እና በምጽዋ መካከል በሚገኘው አይለት ከተባለው ቀበሌ ሰፍሮ ነበር። ራስ አሉላም በዚያ ወቅት ከ10,000 በላይ የሚሆን ሰራዊት ነበራቸውና ከዚሁ ጦር ላይ 1,000 የሚሆን ባለሰናድር ጦር በብላታ ገብሩ አዝማችነት ደጃዝማች ወልደ ሚካኤልን እንዲወጋ ወደ አይለት አዘመቱ። ቀጥለውም ወልደ ሚካኤል ወደ በጎስ ሸሽተው እንዳያመልጡ ሲሉ መንገዱን ራሳቸው ራስ አሉላ ዘጉባቸው። በብላታ ገብሩ የሚመራው ጦር በጊንዳ በኩል አድርጎ ወደ አይለት ሲወርድ ደጃዝማች ወልደ ሚካኤል ተመልክተውት ኖሮ አቅማቸውን ገመቱና ጓዛቸውን ጥለው ደረቅ ጦር ብቻ አስከትለው አመለጡ። ብላታ ገብሩም ከደጃዝማች ወልደ ሚካኤል ሰፈር እንደደረሱ የተከማቸውን ንብረትና የተሰበሰበውን የእርድ ከብት እንደዚሁም 20 የሚሆኑ ግብፃውያንና አንድ ለበንስ ሚቸል የሚባል አሜሪካዊ ጭምር ነርተው ወደ አዲ ተክላይ ተመለሱና ለራስ አሉላ አቀረቡ። በዚህ ጊዜ ምጽዋ የነበረው የግብጾች ወኪል አትማን ፓሻ የሚባል የራስ አሉላ ጦር እስከ አይለት መውረዱንና ግብፃውያንንም ማርኮ መውሰዱ አላግባብ መሆኑንና የግብፅም ግዛት እንደደፈሩ ይቆጠራል ብሎ ሲልክባቸው አሉላ እጅግ ተቆጥተው እንኳን አይለት ራሱ ምጽዋና ባህሩ ጭምር የኢትዮጵያ አካል መሆኑን እንዴት ዘነጋ? አሁንም ወንድ ከወንክ ከምጽዋ ወጥተህ አይለት ድረስ እንገናኝ ብለው ላኩበትና ጦር አዝምተው አይለት ላይ ያሰፈሩበት። በዚያው ሰሞን ራስ አሉላ አዲ ተክላይ ውስጥ ካሰሯቸው መጠነኛ እልፍኝ ከአዳራሽ ቤታቸው ታዛ ላይ በወንበር ተቀምጠው ከደጃዝማች ወልደ ሚካኤል ሰፈር የተማረከውን አሜሪካዊ አስጠርተው የሁሉ ጓዝ ምን የምሰራበት ነው ብለው ጠየቁት። በጥርጣሬ እያስተዋሉት እኔ የመሬትን የተፈጥሮ ጠባይ በውስጡ የሚገኘውን ማዕድናት አይነቱን የማጤና ስለሆንኩ ለዚህ ስራ የሚረዳኝ ነው አላቸው በፍርሃት ተውጦ። ታዲያ ለግብፅ ወታደሮች እንደምን አጋዣቸው ሆነ መጣ አሉት ቆፍጠን ብለው። የእነርሱ አጋዥ ሆኜ አይደለም የመጣሁት፣ ተቀጥሬ ጥቂም እየሰጡኝ ነው አለ አሜሪካው ፈገግ ብሎ። አገርህ ከእነርሱ አገር እጅግ ሩቅ ነው፣ ለጥቅም ስትል ብቻ እንዴት እዚህ ድረስ ትመጣለህ አሉት ጥርጣሬያቸውን በአመለካከታቸው ጭምር እየገለጹት። አገሬ እርግጥ ሩቅ ነው፣ ዋናው ጉዳይ ደግሞ እስከዚህ ያመጣኝ ጥቅሙ ብቻ ሳይሆን የዚህችን አገር መሬት ሁኔታ ለማጥናትና ለማወቅ ፈልጌ ነው። እኔን የመሳሰሉ ዕውቀት ፈላጊዎች ሁሉ በየአገሩ ይሄዳሉ። እኔም
ወደዚህ ሀገር ሲመጣ በሚጽዋና በአይለት ብቻ ሳይሆን በዚህ በእርሶ ሀገር ያለውን ሁሉ ለማወቅ እንደሚረዱኝ ተማምኜ የመጣሁት አላቸው ፈገግታውን ወደ ሳቅ ለማሸጋገር እየተጣጣረ። እዚህ ላይ ተሳስተሃል አሉና ራስ አሉላ እንደ መቆጣትም ቃጣቸውና ለደቂቃዎች ያህል ዝም ብለው ቆይተው ንግግራቸውን በመቀጠል ተሳስተሃል ማለቴ በሌላው ሳይሆን በአገሩ ጉዳይ ነው። ምጽዋም ሆነ አይለት የኢትዮጵያ ግዛትና ርስት ነው። ግብጾች በጉልበታቸው ተማምነው ነው የሰፈሩበት። ለወደፊቱም ሲሆን በእኔ ክንድ ካልሆነም በትውልድ ክንድ በጉልበት የያዙትን አገራችንን በጉልበት ይለቃሉ አሉ ቁጣቸው መላ ገጽታቸውን እያላበሰው። ይሁን የራስ ይሁን አለና ሚቼል የራስ አሉላን ቁጣን ለማብረድ ፈገግ እያለ ንግግሩን ቀጥሎ እኔ አገሩ የማናችሁ እኛችሁ እንደሆነ ብዙም አላውቂም፣ ግን በመጣሁበት ሀገር ከሆነ ብሎ ንግግሩን ሳያጠቃልል አሉላ እንደገና አቋረጡትና ታዲያ በምጽዋና በአይለት ምድር ምን ነገር አገኘህበት? ወርቅ የለውም አሉት። በቅርቡ ነው የመጣሁት። ጥናቴንና ምርምሬን ገና በሚገባ አልጀመርኩም፣ ግን በመጠኑም ቢሆን እንደተረዳሁት ብዙ ሀብት ሳይኖርበት አይቀርም አላቸው። እስቲ በል እውነቱን ንገረኝ። በምጽዋ ያሉት ግብጾች ብዙ መድፍና ጠመንጃ እንዳላቸው ሰማለሁ። እውነት ነው ሐሰት? ብለው ጠየቁት ዘና ብለው። ሚቼል አይኖቹን እያስለመለመ ሲያስብና ሲተክዝ ቆየና በሰፈራቸው ውስጥ ብዙ አልቆየውም፣ ግን እንደተረዳሁት ከሆነ ብዙ መሳሪያ ያላቸው አይመስለኝም አለ። የወታደራቸው ብዛትስ ምን ያህል ይሆነ? ከጦርነት ወዲህ ብዙም ወታደር አላስመጡም፣ ያላቸው ጥቂት ነው። ሐሳባቸውን አልነገሩህም? ወደዚህ ወደ ደጋው ሊወጡ አይመኙም? ሁለተኛስ የሚመጡ አይመስለኝም። ምን ሁለተኛ ትላለ? ሶስተኛ በል እንጂ። ሁለተኛማ መጥተው የጀግኖችን ክንድ ቀምሰዋል አሉ ኮራ ብለው። አዎ ልክ ነው፣ እውነቱን ነው። እንግዲህ እናንተ ፈረንጆች ግብጾችን ስትረዱኛል ለምን አትረዱንም? በምን እንድንረዳችሁ ትፈልጋላችሁ? አሁን አንተ ለእነርሱ የምትሰራውን ስራ ለእኛስ ብትሰራልን እንጠላ ይመስላል? ሌላም ጥበብ አላችሁ፣ መድፍ፣ ጠመንጃ፣ መነጽር፣ ሌላም ብዙ ጠቃሚ ጥበብ አላችሁ። ከጥበባችሁስ ብታካፍሉን እንጠላ ይመስላል አሉት። እርግጥ ነው ብዙ የጥበብ ስራዎች እንችላለን። ታዲያ እርሶና ንጉሶ ከፈቀዳችሁልኝ የምትጠይቁንን ልንሰራላችሁ እንችላለን አለ አሜሪካኑ። ጥበብ ከፈለጉ በእኔ ላይ ሊጨክኑብኝ አይችሉም በሚል ስሜት እየተዝናኑ ማለፊያ ነው አሉና ራስ አሉላ አሜሪካኑን በተዝናና ሁኔታ ተመለካክተው ራቅ ብለው ደግሞ በሰፈራቸው ውስጥ ይተረማመስ የነበረውን ሕዝብ በአይኖቻቸው ቃኝተው ወደ ሚቼል ዘወር አሉና እንግዲህ ወደ አፄ ዮሐንስ ሰድህና ሐሳብህን ትነግራችኋል። የምትችለውን ሁሉ ብትሰራልን ዋጋን እንከፍልሃለን። ለግብጾች የምትሰራላቸውንም ሁሉ ለእኛም እንድትሰራልን በእጅጉ እንፈልጋለን። አንድ ነገር ግን ላስጠነቅቅህ እወዳለሁ ብለው ፈገግታቸውን ለገሱትና ከዚህ ከኔ ግቢ እስካለ ይህን የምታጠሲውን ትንባሆን አልከለክልም። በጾም ቀንም ቢሆን ያፈቀደህን ደስ ያለህም ብላ። አፄ ዮሐንስ ግን አይወዱምና ሳይፈቅዱልን እንዳትነካው አሉና ፈገግታቸውን ገፉበት። ቀጥለውም የመሳሪያዎቹን አጠቃቀምና ሁኔታ እንዲያሳያቸው ጠየቁና አዲሱን ጥበብ በመጠኑ ሲያጠኑ ሰነበቱ። በዚያም አጋጣሚና በዚያም ምክንያት የተነሳ ራስ አሉላ ከፈረንጆች ጥበብ ጋር እየተዋወቁ መሄድና
ከመኳንንቶቻቸውም ጋር መወያየት እያዘወተሩ ሄዱ። የአውሮፖችን ጥበብ ወደ አገራችን ማስገባት አስፈላጊ ነው። ለዚህም እንዲረዳን ምጽዋን ከግብጾች አስለቅቀን በእጃችን ማስገባት ይኖርብናል። ስለዚህ ሁላችሁም በነገሩ አስቡበት፣ ምከሩበት፣ ጥበብ አይናቅም እያሉ መኳንንቶቻቸውን ማስረዳት ያዘወትሩ ጀመሩ። ጥበብንና ጥበበኞችንም በይበልጥ ለመተዋወቅም ሆነ ለመቅረብ ይረዳል ብለው ከማመናቸው የተነሳ ነጋዴዎች ያለ ችግር ወደ ምጽዋ እንዲመላለሱ አስፈላጊውን እርዳታ ማድረግ ጀመሩ። ቱርክና ግብፅ በጥበባቸው ተመክቶ አይደለም እስከ ቤታችን በራፍ የመጡት። ጥበቡ እኮ ከኛም ጋር ጥንት ነበረ። አሁንም ፊታችንንና ልቦናችንን ካዞርንበት እስከ እነርሱ በራፍ ለመዝለቅ ምን ያገደናል? ወንድነቱ እንደው ከእኛ ወዲያ ላሳር። ራስ አሉላ ሁልጊዜም ለመኳንንቶቻቸው የሚናገሩት ምኞታቸው ሆነ። አሉላ ከሚችል ብዙ የጥበብ ዜናዎችን በመስማታቸው ለሀገራችን የሚጠቅም ዕውቀት ያለው ሰው ነውና ጃንሆይ ይቀበሉትና በሚገባ ያነጋግሩት ብለው ወደ መቀሌ ላኩት። ምንም እንኳን ግብፅ 2 ጊዜ የላከችው የጦር ኃይል 2 ጊዜ ሙሉ ድል ቢሆን የአፄ ዮሐንስ እምነትና ጥረት የነበረው ግን ከግብፅ ጋር በወዳጅነትና በሰላም ለመኖር ስለነበረ ይህንኑ እምነታቸውን የሚገልጽ ደብዳቤና መልእክተኛ ወደ ካይሮ ልከው ነበር። ግብፅ ግን በጎ መንፈስ ማሳየቷ ቀርቶ የኢትዮጵያን መልእክተኛ ይዛ አሰረች። አፄ ዮሐንስም በጉዳዩ አዝነውና ተስፋ ቆርጠው የአገሪቱን አንድነትና ኃይል ማጠናከራቸውን ቀጠሉ። ይህንኑ ዓላማቸውን በሚገባ የሚያውቅላቸው አሉላም ከመረማዶ የነበረውን ሁኔታ በሚገባ ለመቆጣጠር ሲሉ አስተዳደራቸውን እያሻሻሉ የጦር ኃይላቸውንም እያጠናከሩ መሄዳቸውን የተረዳችው ግብፅ በመጀመሪያ ንቀዋ የነበረችውን የወዳጅነትንና የመግባባትን ጥሪ እንደገና ልታተኩርበት ተገደደች። በዚህም የተነሳ ከኢትዮጵያ ጋር እርቅና ሰላም ሊመሰረትልኝ ይችላል ብላ የተማመነችበትንና የደርፎር አገረ ገዢ የነበረውን ኮሎኔል ቻርልስ ኤርድን የሚባለውን እንግሊዛዊ መርጣ ወደ ምጽዋ ላከችው። ኮሎኔል ቻርልስ ጎርዶን ምጽዋ ከደረሰ በኋላ ለራስ አሉላ የሚከተለውን ደብዳቤ ጽፎ ስንሂት በሚባለው ቦታ የግብፅ ምሽግ አዛዥ የነበረውን ሐሰን ፓሻን አሲዞ ላከው። ደብዳቤውም ታላቁ ጀነራል ሆይ ክርስቲያናዊ ሰላምታዬን አቀርባለሁ። በግብፅና በአገሮ መካከል የተፈጠረውን ያለመግባባት በእርቅ ለመጨረስ የሚቻልበትን ነገር ለመነጋገር ለመምጣት ተዘጋጅቻለሁ። ንግግራችንም በ6 ነጥቦች ላይ የተመሰረቱ ይሆናል። ነጥቦቹም 1ኛ በመካከላችሁ ግጭት እንዳይደረግ፣ 2ኛ አሁን ያለው የግዛት ወሰናችሁ የተጠበቀና የታወቀ እንዲሆን፣ 3ኛ ኢትዮጵያ በምጽዋ በኩል ንግድ ለማካሄድና ለመላላክ እንድትችል፣ 4ኛ ንጉሠ ነገሥቱ በዓመት እስከ 50 ሳጥን የሚሆን ጥይትና 10 ሚስኬቶ ጠመንጃዎች በምጽዋ ወደብ ለማስገባት እንዲችሉ፣ 5ኛ የግብፅ ቀዲብ ወደ ኢትዮጵያ ጳጳስ እንዳይላክ የከለከለውን ሕግ እንዲያነሳ፣ 6ኛ ደጃዝማች ወልደ ሚካኤል በሁለታችሁ መካከል የሚገኝ የግዛት ድንበር ሆኖ ኢትዮጵያን ከማስቸገሩ እንዲገታ ከወሰናችሁ ማባረሩ ይሆናል። በእነዚህ ነጥቦች የሚስማሙልኝ ከሆነ ለመምጣትና ለመነጋገር ዝግጁ ነኝ የሚል ነበር። ራስ አሉላ የጎርዶንን ደብዳቤ ይዞላቸው የሄደውን የግብፅን የጦር መኮንን ሲያነጋግሩ፣ ለመሆኑ
ኮሎኔል ጎርዶንን የዳርፎር አገረ ገዥ አድርጎ የሾመላችሁ ማን ነው ብለው ጠየቁት። የእንግሊዝ ንግስት ናቸው አለ ሐሰን ፓሻ። ታዲያ እናንተ ሀገራችሁን በእጃችሁ ሳትይዙ የሀገራችሁ ባለቤት ሳትሆኑ በአንድ በኩል ቱርክን እንይዛለን ብላችሁ የመጣችሁትና ያን ሁሉ ህዝብ ያስፈጃችሁት ተገቢ ነው። አሁንስ በሀገሬ ላይ ሆናችሁ ወልደ ሚካኤልን እንደ ውሻ ያዝ ያዝ እያላችሁ የአማሴን ህዝብ የምታሰቃዩት ትክክል ነው። የኔን አገር ከመመኘት አገራችሁን በመጀመሪያ በእጃችሁ አታረጉም ብለው አፈጠጡበት። ታላቁ ጄኔራል አለ ሐሰን ፓሻ በፍርሃት ተወጡ። አሁን የተናገሩት ሁሉ ትክክለኛ ነው። አገራችንን ሚስር እንደርሶ አገር ጥንታዊት ናት፣ እንደርሶም አገር ታላቅ ታሪክ ያላት ናት ብሎ ንግግሩን ሳይገታ ራስ አሉላ አቋረጡትና የኔ አገር እኮ ዛሬም ቢሆን ጥንታዊነቷን ታሪኳንና ዋናነቷን እንደያዘች ናት። ለማንም አልተገዛችም። እኔን የሾሙኝ አፄ ዮሐንስ እንጂ የእንግሊዝ ንግስት አይደሉም። ስለዚህ ከኛ ጋር ለመስተካከል የምችሉት እንደኛው የአገራችሁ ባለቤቶች ስትሆኑ ነው ሲሉት ሐሰን የበለጠ ተደናገጠና ታላቁ የንጉሥ ጄኔራል እውነቱን ነው። አላህ የቀባሁት፣ አላህ የሚጠብቁት፣ አላህ እውነትና ሐቅ የሚያናግሩት ነው አለና አንገቱን አቀረቀረ። ራስ አሉላም የሐሰንን መደናገጥ ተረድተው ለዘብ ባለ አነጋገር ሰማ ወዳጄ፣ ምስርና ኢትዮጵያን ለማስማማት የፈረንጅ አማላጅ መፈለጋችሁ የሚያሳዝን ነው። አፄ ዮሐንስ ግን ከጦርነቶቹ በኋላ በወዳጅነት አብረን እንድንኖር ብለው ደብዳቤ አስይዘው ብላታ ገብረ እግዚአብሔርን ወደ አገራችሁ ቢልኩ የቁም ስራ አድርጋችሁ አስቀመጣችሁት። ይህም የሚያሳዝን ነው። በኋላም እንግሊዞችና ፈረንሳዮች በመካከል ገብተው አስለቀቁት። ይህም የሚያሳፍር ነው። እኛንም ቢብላችሁ የእንግሊዝ አማላጅና አስታራቂ ከመፈለግም ደረሳችሁ። ይህም የሞት ሞት ነው። የእናንተ አልበቃ ብሎ ወልደ ሚካኤል የሚባል ከሃዲ እያባበላችሁ መሳሪያ እየሰጣችሁ ጠግ እየሆናችሁ ይሆን በአገሬ ላይ ህዝቤን ታስጨንቃላችሁ አሉና ትኩረታቸውን ከእርሱ ላይ ነቅለው ወደ ቀይ ባህር አቅጣጫ ዙረው ራሳቸውን እያነቃነቁ ግድ የለም ባህሩንም የአገሬንም ጠላቶችና ከሃዲዎች በመዳፌ ሳላስገባ አልቀርም አሉና እንደገና ደግሞ ሐሰንን እየተመለከቱ አሁን ወደ መጣበት ጉዳይ ልመለስና አገረ ገዣችሁ ያቀረበው ፍሬ ነገር ማለፊያ ይመስለኛል። ምንም እንኳን ጳጳስ እንልካለን የተባለውን ጉዳይ ብንቀበለው ለአንድ ሳጥን ጥይትና ለ10 ጠመንጃ ሲሉ አፄ ዮሐንስ የአገራቸውን ድንበር ይለቃሉ ብዬ አላምንም። ቢሆንም ይህንኑ መልእክት ይዘ ወደ እርሳቸው እንድትሄድ አደርጋለሁ። ፍቃዳችሁ ከሆነ አገረ ገዣችሁም እንዲመጣ አደርጋለሁ። በምጽዋ በኩል ንግድ ማድረጉ ተገቢ ነው። ከሁሉም ደግሞ የወልደ ሚካኤልን እጅ የምታስረክቡኝ ከሆነ እንስማማ ይሆናል። እናንተ ካልሰጣችሁኝም እኔ ሕይወቴ ቆማ ወልደ ሚካኤል አገሬን እየበጠበጠና ህዝቧንና ወገኔን እያስጨነቀ አይኖርም። አንተም ነገ ወደ አድዋ ትሄዳለህ አሉትና በማግስቱ ደብዳቤ አስይዘው አጃቢና ስንቅ ሰጥተው ሰደዱት። አፄ ዮሐንስም የግብፁን መኮንን ተቀብለው ደብዳቤውን ተመልክተው የኢትዮጵያ ወሰን ግልጽና የታወቀ ሆኖ ሳለ እንዴት በዚህ ጉዳይ ላነጋግራችሁና ላስማማችሁ ይለኛል? ዓለም የሚያውቀውን የሀገሬን ድንበር ለማንም አሳልፌ አልሰጥም። ሁለተኛ በዚህ ነገር ከግብፅ ጋር ንግግርም ስምምነትም የለኝም ብለው መልእክተኛውን መለሱት።
ውድ የቻናላችን ተከታታዮች እስካሁን ሳትሰለቹ በትዕግስት ስላዳመጣችሁን እጅግ በጣም አድርገን እናመሰግናችኋለን። እግዚአብሔር ይባርካችሁ። በቀጣይ የምንለቃቸው ተከታታይ ቪዲዮዎች እንዲደርሳችሁ የደወሏን ምልክት በመጫን ሰብስክራይብ አድርጉልን፣ ላይክም አድርጉልን። ሼር እያደረጋችሁ ለሌሎች በማዳረስ ሌሎችም የቤተሰባችን አባላት እንዲሆኑ እየጋበዛችሁ ቻናላችንን አሳድጉልን። በኮሜንት መስጫ ቦታ ላይ ሐሳብ አስተያየታችሁን ስጡ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ኢትዮጵያ በነፃነቷና በአንድነቷ ተከብራና ታፍራ ለዘላለም ትኑር። እስካሁን በጥሞናና በትዕግስት ስለተከታተላችሁን እጅግ በጣም አድርገን እያመሰገንን በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልን። ሰላማችሁ ምንጊዜም ይብዛል።